ሰላም ተማሪዎች እንደምን አላችሁ? ዛሬ በሌላ የጂኦግራፊ የኤግዛም ጥያቄዎች ተገናኝተናል። ዛሬ ግን እንደሌላ ጊዜው 50 ጥያቄ ወይም ደግሞ ኤግዛም ጥያቄውን ቀጥታ አይደለም እሰራላችሁ። ዛሬ ክላይሜት ዴታ፣ ፖፑሌሽን ዴታን እና ኮንቱር ማፕ አሰራርን ነው ማሳያችሁ። ብዙ ተማሪዎች ይህን ጥያቄዎች ለመስራት ትቸገራላችሁ። ስለዚህ ኮንቱር ማፕን አይታችሁ እንዴት አድርጋችሁ መጨረሻ ላይ የሚመጡትን 4 ጥያቄዎች እንደምትሰሯቸው ከሚሰጣችሁ ፖፑሌሽን እና ክላይሜት ዴታም ደግሞ በተጨማሪ ያሉትን 8 ጥያቄዎች እንዴት አድርጋችሁ እንደምትሰሩ በዛሬና በቀጣይ ቪዲዮ ፕራክቲስ የምናደርግ ይሆናል ማለት ነው። ቪዲዮን ከመጀመራችሁ በፊት ይህንን ቻናል ላይክ፣ ሼር እንዲሁ ሰብስክራይብ ማድረግ እንዳትረሱ። በተለይ ሰብስክራይብ አድርጉ። ቻናል አናሊቲክሳችን የሚያሳየው ኦልሞስት ከ75% በላይ ተማሪዎች ሰብስክራይብ ሳታደርጉ ነው የምትከታተሉት እና ቪዲዮ እንዳይቋረጥ የምትፈልጉ ከሆነ ሰብስክራይብ አድርጋችሁ ቪዲዮን ማየት ጀምሩ ማለት ነው። ያው ከፖፑሌሽን ዴታ እንጀምር። ከፖፑሌሽን ዴታ እንጀምርና ከላይ እንደምታውቁት ኢንትራንስ ኤግዛም ላይ መጨረሻ ላይ ከ85ኛ ጥያቄ በኋላ ፖፑሌሽን ዴታ፣ ክላይሜት ዴታ ይሰጣችኋል። እነዚህ ሰንጠረዦች እየተመለከታችሁ ጥያቄዎችን ትሰራላችሁ። ሶ እነዚህን ካልኩሌሽኖች እንዴት ነው የምንሰራቸው፣ እንዴት ነው ሰንጠረዡን አንደርስታንድ የምናደርገው የሚለውን ዛሬ የምንመለከት ይሆናል ማለት ነው። በጣም ቀላል ነው። ልብ ብላችሁ ብቻ ተከታተሉ። ፖፑሌሽን ዴታን ለመስራት መጀመሪያ 11ኛ ክፍል ቻፕተር 4 ላይ ጂኦግራፊን ሳስተምራችሁ የሰራሁላችሁን ቪዲዮ በደንብ አድርጋችሁ ተከታተሉ። ያንን ቪዲዮ ሳትከታተሉ ይህንን ቻፕተር ልትሰሩትም እኔን ልትረዱኝም አትችሉም። ለምን? እያንዳንዱ ፎርሙላዎች የፈርቲሊቲ ሬት፣ ክሩድ በርዝ ሬት፣ ጀነራል ፈርቲሊቲ ሬት እንዲሁ ቶታል ፈርቲሊቲ ሬት እነዚህ ፎርሙላዎች እዛ ላይ አስረድቻለሁ። እንዴት አድርጋችሁ ፎርሙላዎቹ እንደምትጠቀሙም ደግሞ እዛ ላይ ጠቅሻለሁ። ሞርታሊቲ ሬት ላይም ስንመጣ ደግሞ ኢንፋንት ሞርታሊቲ ሬት፣ ክሩድ ዲዝ ሬት፣ ማተርናል ሞርታሊቲ ሬት የሚሉትን በደንብ አድርጌ እዛ ላይ ከነ ፎርሙላው ከነ አጠቃቀሙ በኤግዛምፕል ሰርች አሳይቻለሁ። ከዛ በተጨማሪ ደግሞ ማይግሬሽንም አለ እንዲሁም ደግሞ ክሩድ ዴንሲቲ ከዛ በተጨማሪ ደግሞ ኤጅ ዲፔንደንሲ ሬሽዮ፣ ሴክስ ሬሽዮ እነዚህም በሙሉ እዛ ላይ እያንዳንዱ ፎርሙሎቻቸውን አጠቃቀማቸውን እና እንዴት አድርጋችሁ እንደምትሰሩ አስቀምጫለሁ። ሶ አሁን እሱን ተጠቅመን ነው አሁን ይህንን ጥያቄዎች የምንሰራው ማለት ነው። ሶ እዚህ ጋር እንደምትመለከቱት 4 ካውንትሪዎች ተሰጥቷል። ካውንትሪ ኤቢሲዲ ተሰጥቷል። ቶታል ፖፑሌሽናቸው ተሰጥቷቸዋል። ነምበር ኦፍ ላይቭ በርዝ ወይም ደግሞ በአመት ውስጥ በእነዚህ ሀገራቶች ውስጥ የተወለዱ የህፃናት ቁጥር ተሰጥቷቸዋል። ከነዚህ ህፃናት ውስጥ ደግሞ እንደገና የአንድ ዓመት የልደት በዓላቸውን ሳያከብሩ የሞቱ ህፃናት ቁጥር ተሰጥቷቸዋል። ቶታል ኤሪያ ኦፍ ኪሎሜትር ስኩዌር የእነዚህ ሀገራቶች የቆዳ ስፋታቸው ተሰጥቷቸዋል። ሌላው ሩላር ፖፑሌሽናቸው ተሰጥቷቸዋል። ሩላር ፖፑሌሽን የምትጠቀሙት አንድና አንድ ምን ስትጠየቁ ነው? አግሪካልቸራል ዴንሲቲ ወይም ደግሞ ሩላር ኤሪያ ላይ ያለውን ፖፑሌሽን ዴንሲቲ ስትጠየቁ ብቻ ነው የምትጠቀሙት። ከዛ ውጭ ለሌሎቹ አያገለግልም። ሶ ወደ 56ኛ ጥያቄ ስንመጣ ዋት ኢዝ ዘ ክሩድ በርዝ ሬት ኦር ሲቢአር ኦፍ ዘ ካውንትሪ ሲ ይለናል። ካውንትሪ ሲ ላይ ያለው ክሩድ በርዝ ሬት ወይም ደግሞ ካውንትሪ ሲ አለች አይደለ? ካውንትሪ ሲ ላይ ያለው ክሩድ በርዝ ሬት ምን ያህል ነው? ክሩድ በርዝ ሬቱ ምን ያህል ነው? ሶ ካውንትሪ ሲ ላይ ስትሄዱ ክሩድ በርዝ ሬት ማለት በአመት ውስጥ ያለው የውልደት መጠን ማለት ነው አይደለ? ሶ ካውንትሪ ሲ ላይ ስትሄዱ ቶታል ፖፑሌሽን 78 ሚሊዮን 300 ሺህ አላችሁ። ነምበር ኦፍ ላይቭ በርዝ ወይም በዛን አመት ውስጥ የተወለዱ ህፃናት ቁጥር ደግሞ 190 ሺህ አሏችሁ ማለት ነው። ሶ እነዚህ ሁለት ዴታዎች ነው የምትወስዱት። ቢኮዝ ክሩድ በርዝ ሬት ኢዝ ኢኳልስ ቱ ምን ብያለሁ? ቶታል ላይቭ በርዝ ኦፍ ይር ኦቨር ዘ ቶታል ሚዲየር ፖፑሌሽን ኦፍ ዘ ይር ብዬ ነግራችኋለሁ። ሶ በዚህ መሰረት ስንሰራ እዚህ ጋር ይኸው አንድ ስቴፕ ባይ ስቴፕ ሰርች አስቀምጬላችኋለሁ። እንመልከት። ዘ ክሩድ በርዝ ሬት ኢዝ ኢኳልስ ቱ ዋት? አኑዋል ቶታል በርዝ ላይፍ በርዝስ ኦቨር ዘ ሚዲየር ፖፑሌሽን ታይምስ 1000 ነው፣ ወይም በአንድ ሺህ ነው የምናባዙ አይደለ? ሶ አኑዋል ቶታል በርዙ የካውንትሪ ሲ ስንት ነው? 190 ሺህ ነው አይደለ? 190 ሺህ ህጻናቶች ተወልዷል በአመት ውስጥ። እነዚህ 190 ሺህ ህጻናቶች የተወለዱት ደግሞ ከስንት ህዝብ ነው? ከ78 ሚሊዮን 300 ሺህ ህዝብ ውስጥ ነው። ሲባዛ ከፊት ለፊት ምን አለች? 1000 ኮኤፊሺየንት አለችን። ሶ አሁን እዚህ ጋር ኦልሬዲ ቁጥሩ ቀላል ስለሆነ ኢንትራንስ ላይ እንደዚህ አይነት ቁጥር አይመጣም። የኢንትራንስ ኤግዛም ጥያቄ በቀጣይ ስንሰራ እናየዋለን እና የዛኛው ቁጥር ጥቅጥቅ ያለ ቁጥር ነው። ይሄኛው ግን ዜሮ ስላለው ዜሮን በዜሮ ካንስል እናድርግ። የዚችን የአንድ ሺዋ የኒሚኔተሩ ፋክተር ስለሆነች ከዲኖሚኔተሩ ጋር ዜሮ እናጣፋ። እዚህ 3 ዜሮ እዚህ ጋር 3 ዜሮ ታጣፋላችሁ። የዚችኛዋን 3 ዜሮ ደግሞ እዚህ ጋር 3 ዜሮ 2 ዜሮ ታጣፋላችሁ። ሶ ከላይ ምን ቀረን? 1900 ቀረን። ይሄው እዚህ ጋር አምጥቻታለሁ። ከታች ደግሞ 783 ይወርዳል። ቀጥታ እንደዚህ መጣ። ሶ አሁን ኢንትራንስ ኤግዛም ላይ ካልኩሌተር ይዛችሁ አትገቡም። ሶ እንደዚህ አይነት ቁጥሮች እንዴት ነው በቀላሉ ልታካፍሉ የምትችሉት? ከታች ያለው እንደምታየው 3 ዲጂት ነው፣ ከላይ ያለው 4 ዲጂት ነው። ችግሩ ምንድነው?
የባለ 4 ዲጂቱ የመጀመሪያው ቁጥር 1 ነች አይደለ? አንድ ደግሞ ለ7 አትካፈልም። ስለዚህ 1900ን ቀጥታ ወስዳችሁ ለ783 ነው አይደል የምታካፍሉት። ሶ ይሄ ቁጥር እንደምትመለከቱ 783 ራሱ ላይ ብትደምሩት ወደ 1500 ነው ይመጣል አይደል? ኦልሞስት ለ1900 የቀረበ ነው። ሶ ይሄ የሚያሳየን ምንድነው 1900 ለ783 ስናካፍል ከሁለት የዘለለ ቁጥር አለ የምናገኘው። ሶ 7.8ን ይቅርታ 783ን በሁለት እና በ3 መካከል ባሉ ቁጥሮች መካከል ነው የምታገኙት ማለት ነው። 3900 ሲካፈል ለ783 2.4% ይመጣልናል። ኦልሞስት 1900ን ለ783 ስናካፍል ሁለት እንደሚደርስ እናውቃለን። ከዚህ የተረፈችዋ 400ዋ ለ783 ስናካፍል ደግሞ 0.4 ትመጣለች። ሶ በዚህ ምክንያት 2.4% ቶታል ክሩድ በርዝ ሬት አለ ወይም ደግሞ እዚህ ሀገር ላይ ያለው የውልደት መጠን 2.4% ነው ማለት ነው። የሚያሳይ እቺ ሀገር ምንድነች ማለት ነው? ታዳጊ ሀገር ነች ማለት ነው። እሺ ወደ 57ኛ ጥያቄ ስንመጣ the estimated infant mortality rate ይለናል። infant mortality rate for the country ቢ የተሰኘችው ሀገር ላይ ያለው ኢንፋንት ሞርታሊቲ ሬት ወይም የህፃናት ሞት ቁጥር ምን ያህል ነው? አሁን እዚህ ጋር ይቅርታ ህፃናት ሲሆን የጨቅላ ህፃናት ቁጥር ኢንፋንት ምንድነው ብዬ ነግራችኋል። እንዳትሳሳቱ፣ ከክሩድ በርዝ ሬት ጋር እንዳትሳሳቱ፣ ወይም ደግሞ ቻይልድ ዲዝ ሬት ጋር እንዳትሳሳቱ። ኢንፋንት ከተባለ ሁልጊዜም የአንደኛ ዓመት የልደት በዓላቸውን ሳያከብሩ ተወልደው እዛው ሆስፒታል ውስጥ ሊሆኑ ይችላል፣ ወይም ከተወልደው ትንሽ ጊዜ ሰርቫይቭ አድርገው ብቻ የአንድ ዓመት የልደት በዓላቸውን ሳያከብሩ የሚሞቱ የጨቅላ ህፃናት ቁጥር ኢንፋንት ሞርታሊቲ ሬት ይባላል። ይሄን ኢንፋንት ሞርታሊቲ ሬት ደግሞ የምናሰላው ከቶታል ፖፑሌሽኑ ላይ አይደለም። ከምን ላይ ነው? ከተወለዱት ህፃናት ውስጥ ነው። ለምን እነዚህ ህፃናቶች የሞቱት በአመት ውስጥ ከተወለዱ በህይወት ከተወለዱ ህፃናቶች ውስጥ የሞቱትን ነው የምንለካው። ስለዚህ አንድ አመት የልደት በዓላቸውን ሰርቫይቭ አድርገው የሚያልፉ ስላሉ ከነሱ ላይ ነው ኢንፋንት ሞርታሊቲ ሬቱን የምናሰላው። ሶ የካውንትሪ ቢን ኢንፋንት ሞርታሊቲ ሬት ለማስላት ሁለት ነገር ነው የምንጠቀመው አልኳቸው። አንደኛ የአንድ ዓመት የልደት በዓላቸውን ሳያከብሩ የሞቱ ህፃናት ቁጥርና በአመት ውስጥ የተወለዱትን አጠቃላይ የህፃናት ቁጥር። ስለዚህ ካውንትሪ ቢ ላይ ስንመጣ በአጠቃላይ በአመት ውስጥ የተወለዱ ህፃናት ቁጥር ምን ያህል ነው ያለው? 15000 ህፃናት ተወልደዋል። ከ15000 ህፃናቶች ውስጥ ደግሞ የአንድ ዓመት የልደት በዓላቸውን ሳያከብሩ የሞቱት ስንት ናቸው ይለናል። ዲስ ቢሎ 1 year ዋት 1000 ናቸው ወይም 1000 ናቸው። ስለዚህ 15000 ህፃናት በአጠቃላይ በአመት ተወልደዋል። ከ15000 ውስጥ ግን 1000ዎቹ ምን ብሏል ማለት ነው? የአንድ ዓመት የልደት በዓላቸውን ማክበር አልቻሉም ማለት ነው። ሶ 57ኛ ጥያቄ IMR or infant mortality rate for country B is equals to what? the total days below 1 year over total live births እናደርጋለን። ወይም ደግሞ አጠቃላይ የተወለደው ቁጥር ሲባዛ በ1000 እናደርጋለን ማለት ነው። በአንድ ሺህ ከፊት ላይ እናባዛለን። ሶ የአንድ ዓመት የልደት በዓላቸው ሳያከብሩ የሞቱ ስንት ናቸው? 1000 ናቸው። ሲካፈል በዛ በካውንትሪ ቢ ውስጥ በአመት ውስጥ የተወለዱ የህፃናት ቁጥር ስንት ነው? 15000 ሲባዛ ከፊት 1000 አለ። 3 0 በዚህ በ3 0 ካንስል ማድረግ ይችላልላችሁ። ዘይን ዋት 1000 ሲካፈል ለ15 ይሄ በጣም ለእናንተ ለማካፈል የሚቀል ቁጥር ነው። በቀላሉ 100 ለ15 ስታካፍሉ 6 ጊዜ ይደርሳችኋል። 6 ሲባዛ 15 90 ነው የሚሆነው። 90 ማለት ይሄ ማለት ከመቶ ላይ ስንት አለን? 10 አለን። 10 ለ15 አይካፈልም። እዚህ ጋር አንድ ቀሪ 0 አለችን። 0ን ስንጨምራት 100 ይሆናል። 100 ለ15 አሁንም ድጋሚ 6 ይደርሳል። 6 ሲባዛ በ15 ደግሞ 90 ነው። አሁንም ከመቶ ላይ 90 ስትቀንሱ ቀሪ 10 አላችሁ። ይሄ ማለት 66 ይደርስና ቀሪ 10 አለ። ሶ 10ን ለመጨረስ ነጥብ እናደርግና 0 እንጨምራለን። 100 ለ15 ነጥብ 666 እያለ ይቀጥላል። ሶ እናጠጋጋና 66 ነጥብ 67 አድርገን እናስቀምጧለን። ስለዚህ በዚህ ሀገር ላይ ያለው የጨቅላ ህፃናት ሞት ቁጥር ምን ያህል ነው ማለት ነው? 66.67% ነው ማለት ነው። ይሄ የሚያሳየን ምንድነው? ከፍተኛ የሆነ የጨቅላ ህፃናት ሞት እንዳለና እዚህ ሀገር ላይ ወይም ካውንትሪ ቢ ላይ ከፍተኛ የሆነ ሄልዝ ኬር ሰርቪስ ማስፋፋት እንዳለበት እንዲሁም ደግሞ ይቺ ሀገር ለስ ዲቨሎፕድ ካውንትሪ እንደሆነች ይጠቁመናል ማለት ነው። ለምን አሁን ኢንትራንስ ላይ በዋነኝነት እንትሩን ብቻ አይጠይቃችሁም፣ ይሄ ካልኩሌሽን ብቻ አይጠይቃችሁም። ዴታውን ያቀርብላችሁን ይሄንን ነገር አስልታችሁ ምን ብላችሁ ቁጥሩን ካወቃችሁ በኋላ አናላይዝ እንድታደርጉ ይጠይቃችኋል። ለምሳሌ ካውንትሪ ቢ ምን አይነት ካውንትሪ ነች ቢላችሁ፣ ለምሳሌ እዚህ ጋር ዲቨሎፕድ ነች ወይስ ሊስት ዲቨሎፕድ ነች የሚለውን ቢጠይቃችሁ ቁጥሩን አይታችሁ አንደርስታንድ ልታረጉት አትችሉም። ወይም እዚህ ጋር የተሰጣችሁን ሰንጠረዥ አይታችሁ አንደርስታንድ ልታረጉት አትችሉም። ስለዚህ ወደ ምን ትሄዳላችሁ ማለት ነው? ልክ አሁን ወደ አሳየኋችሁ ካልኩሌሽን ትሄዱና ያሉትን የተሰጣችሁን ዴታ ተጠቅማችሁ ፈርቲሊቲ ሬቱን ታያላችሁ። ፈርቲሊቲ ሬቱ ከ1.5 በላይ ከሆነ ኦልሞስት ከአንድ በላይ ከሆነ ከፍተኛ የሆነ የውልደት መጠን አለ። ሶ ሊስ ዲቨሎፕድ ነች ማለት ነው። ዲዝ ሬቱ እንደምትመለከቱት ኢንፋንት ሞርታሊቲ ሬቱ ወደ 66% ነው። ይሄ የሚያሳየው ምንድን ነው? በጣም ደካማ የሆነች ሀገር እንደሆነች ነው ማለት ነው። እሺ 58ኛ ጥያቄ which one of the following countries are among the least developed groups ይለናል። ከነዚህ ከአራቱ ሀገራቶች ውስጥ ሊስት ዲቨሎፕድ የሆነው ሀገር የትኞቹ ናቸው? ሊስት
ዲቨሎፕድ የሆኑት ሀገር የትኞቹ ናቸው? ሉክ አሁን ካውንትሪ ቢ እንዳልኳችሁ ምንድነች ሊስት ዲቨሎፕድ ነች አይደል? ለምን 66.67 ዲዝ ሬት ኢንፋንት ሞርታሊቲ ሬት ማለት በጣም ቀላል ነገር አይደለም። ሶ ካውንትሪ ቢ ሊስት ዲቨሎፕድ እንደሆነች ያውቀናል። በተጨማሪ ከዛ ማንጋት ትሄዳላችሁ። ለምሳሌ ካውንትሪ ሲ ስታዩ ከ190 ሺህ ህጻናት ውስጥ 40 ሺዎቹ ይሞታሉ። ኢንፋንት ሞርታሊቲ ሬት አለ። ሰፊ የቆዳ ስፋት አላት። በጣም ብዙ ፖፑሌሽን አላት። እሺ እንትን ላይ ደግሞ ዲ ላይ ስንመጣ ደግሞ ለምሳሌ ከ10 ሺው 1500 ይሞታሉ ይለናል። ይህንን በራሳችሁ ካልኩሌት ማድረግ ትችላላችሁ። ከ1500 10 ሺው ይቅርታ ከ10 ሺው 1500 የሚሞቱ ከሆነ የዚህኛውም ኢንፋንት ሞርታሊቲ ሬት ኦልሞስት ከ60% በላይ ሊመጣ ነው ማለት ነው። ሶ ካውንትሪ ቢ እና ዲ ምንድናቸው ማለት ነው? ሊስት ዲቨሎፕድ ናቸው። ሶ ዘ አንሰር ኢዝ ዋት ዲ ይሆናል ማለት ነው። የ57ኛ ጥያቄ መልሱ ሲ ነው። የ56ኛ ጥያቄ 2.4 ነው አይደል ያገኘነው? ኤ ነው። ሶ 56 ኤ 2.4 57 66.6 ኦቨር 1000 ነው። 58ኛ ከነዚህ ከአራቱ ካውንትሪዎች ውስጥ ሊስት ዲቨሎፕድ የሆኑት ካውንትሪ ቢ እና ዲ ናቸው ማለት ነው። በደንብ ቼክ እያደረጋችሁ ማየት ትችላላችሁ። አሁን አይተሻል። እኔ አንደኛውን ስለሰራሁት ነው በቀላሉ ዲ ያልኩት እንጂ አሁን አንተ ፈተና ላይ ብትሆኑ አራቱንም ካውንትሪዎች እየሰራችሁ አናላይዝ ማድረግ ይጠበቅባችኋል ማለት ነው። እሺ 59ኛ ጥያቄ ዋት ኢዝ ዘ ክሩድ ዴንሲቲ ኦፍ ካውንትሪ ኤ ይለናል። ካውንትሪ ኤ ላይ ያለው ክሩድ ዴንሲቲ ማለት ነው የህዝብ ጥግግቱ ወይም እፍጋቱ ማለት ነው። ሶ የህዝብ ጥግግቱ ምን ያህል ነው የሚለን። የህዝብ ጥግግትን ደግሞ ስትሰሩ ምን አድርጉ ብያለሁ? ፖፑሌሽን ዴንሲቲ የሚሰራው ሁለት እንትሮችን ቫሪያብሎችን በመጠቀም ነው። አንደኛው ቶታል ፖፑሌሽንስ ኦፍ ዘ ካውንትሪ እና ቶታል ኤሪያ ኦፍ ዘ ካውንትሪ ነው። ስለዚህ ካውንትሪ ኤ ላይ ስትመጡ ቶታል ፖፑሌሽኑ ስንት ነው? 32 ሚሊዮን 700 ሺህ ህዝብ አላቸው። ከዛ ቶታል ኤሪያውን ደግሞ ስትመለከቱ ስንት አላቸው? 650 ሺህ ኪሎ ሜትር ስኩዌር አላቸው ማለት ነው። ስለዚህ የካውንትሪን ኤን ክሩድ ዴንሲቲ ስሩ ከተባላችሁ ቶታል ፖፑሌሽኑ ለቶታል ኤሪያው ነው የምታካፍሉት። ሶ ይሄን ስንሰራ የምናደርጋለን ማለት ነው። ሉክ ይሄው ክሩድ ዴንሲቲ ኢዝ ኢኳልስ ቱ ቶታል ፖፑሌሽን ኦቨር ቶታል ኤሪያ ኦፍ ዘ ካውንትሪ ብያለሁ። ከዛስ ቶታል ፖፑሌሽን ኦፍ ኤ ስንት ነው? 32 ሚሊዮን 700 ሺህ ነው አይደለ? ሲካፈል ቶታል ኤሪያው ደግሞ 650 ሺህ ነው አይደለ? ሶ ዜሮቹን በዜሮ ካንስል አድርጉ። 3 ዜሮ በ3 ዜሮ እዚች ጋር አንዷን ዜሮ በአንዷ ዜሮ ካንስል አደረኩኝ። ይሄ ማለት 3270 ሲካፈል ለ65 ይቀረናል አይደለ? ሶ ይሄን ስታካፍሉ ኦልሞስት 65 ማለት 3270 ስትሄዱ 327ን ለ65 ማካፈል ትችላላችሁ። እሱን ስታካፍሉ ደግሞ ወደ 5 አካባቢ ነው የሚደርሳችሁ። ይሄ ማለት መነሻ ቁጥራችሁ 5 እንደሆነ ያውቃችኋል ማለት ነው። ከዛ የቀረውን ደግሞ ትሄዱበታላችሁ። ሶ ይህን ቁጥር ስታካፍሉ 3270 ፒፕልን ለ65 ኪሎ ሜትር ስኩዌር ስታካፍሉ 50.3 ፒፕል ፐር ኪሎ ሜትር ስኩዌር ወይም ደግሞ 50.3 ፒፕል ፐር ኪሎ ሜትር ስኩዌር ይደርሳል። ይሄ ማለት ምን ማለት ነው? ኢንተርፕሬቴሽን ብትጠየቁ አሁንም በአንድ ስኩዌር ኪሎ ሜትር ኤሪያ ላይ ወይም በአንድ ስኩዌር ኪሎ ሜትር ቦታ ላይ 50.3 ወይም ደግሞ ስናጠጋጋው ወደ ዜሮ ወደዚህ ወደ ኋላ ነው የሚመጣው ከ5 በታች ስለሆነች ሶ 50 ሰዎች ይኖራሉ ማለት ነው። በአንድ ስኩዌር ኪሎ ሜትር ላይ 50 ሰዎች ይኖራሉ። ይሄ ማለት ምንድነው? ይሄ ሞዴሬት የሆነ ፖፑሌሽን ዴንሲቲ ያለው ማለት ነው። ወይም ደግሞ መጠነኛ የሆነ ፖፑሌሽን ዴንሲቲ ያለው ሶ ኤ 55 ይለናል አይደለም? ቢ 50 ይለናል። አዎ 50 ነው። ለምን የመጣልን ቁጥር 50.3 ነው አይደለ? አራተኛ ክፍልና ሶስተኛ ክፍል እንደተማራችሁት ደግሞ መቼስ ራውንዲንግ ታውቃላችሁ። ከነጥብ በኋላ ያለው ቁጥር ከ5 በታች ከሆነ ወደ ኋላ ይጠጋጋል፣ ከ5 በላይ ከሆነ ደግሞ ወደ ፊት ላይ ይጠጋጋል። ሶ 50 ፖፑሌሽን ዴንሲቲ ይሆናል ማለት ነው። እሺ ከ60 ጀምሮ ያሉት ያው በዚህ በሰንጠረዡ ላይ ተመርኩዞ አይደለም። 60ኛ ዋት አር ዘ ስሪ ኢሴንሻል ዳይሜንሽንስ ኦፍ ሰስቴይነብል ዲቨሎፕመንት ይለናል። የሰስቴይነብል ዲቨሎፕመንት ሶስቱ ኢሴንሻል ዳይሜንሽኖች 12ኛ ክፍል ቻፕተር ስለ ያስተማርኳችሁ ሰስቴይነብል ዲቨሎፕመንት እንዲኖር ሶስት ወሳኝ የሆኑ ኤሌመንቶች አሉ። እነዚህ ማን ናቸው? ኢኮኖሚክ፣ ኢንቫይሮንመንታል እና ሶሻል ዳይሜንሽኖች ናቸው ማለት ነው። ኢኮኖሚክ፣ ሶሻል እና ኢንቫይሮንመንታል። ሶ ዘ አንሰር ኢዝ ዋት ቢ ነው። 61 which of the following term describes the average climate around the world ይለናል። በዓለም ላይ ያለውን የአየር ንብረት አማካኝ የአየር ንብረት የሚገልጽልን የቱ ነው ይለናል። አሁን ይህን ተማሩ አስተሳስቶታል። ግሎባል ዋርሚንግ ከተባለ ክላይሜት አይደለም። ግሎባል ዋርሚንግ የሚያሳየን ምንድን ነው? ዘ አቬሬጅ አማውንት ኦፍ ወርልድ ቴምፕሬቸር ነው። ግሎባል ዋርሚንግ ካለን የዓለም መጠነ ሙቀት መጨመር ነው አይደለ? ቢ ግሎባል ክላይሜት ይለናል። የስ ግሎባል ክላይሜት ነው የወርልድን አቬሬጅ ክላይሜት ዲስክራይብ የሚያደርግልን። ተግባባን? እዚህ ጋር የጠየቀው ስለ ክላይሜት ነው እንጂ ስለ ቴምፕሬቸር አለው። ሶ ቴምፕሬቸር ቢሆን የልጁ መልስ ትክክል ይሆን ነበር፣ ግሎባል ዋርሚንግ ነው። ነገር ግን የዚህ መልስ ምንድን ነው? ቢ ግሎባል ክላይሜት ነው። 62 which of the following is not a greenhouse gas ይለናል። ግሪን ሃውስ ጋዝ ያልሆነው የቱ ነው? ኤ ካርበን ዳይኦክሳይድ፣
አንደኛው ጋዝ ነው። ቢ ሚቴን ያውም ከግሪን ሃውስ ጋዞች ውስጥ ትልቁን አስተዋጽኦ ያለው ሚቴን ነው። ሲ አኑዋል ክላይሜት ይለናል። ጥያቄው ልክ አይደለም አይደለ? ዲ ግሎባል ይለናል። ሲናዲ ምን አይደሉም? ግሪን ሃውስ ጋዝ አይደሉም አይደለ? ሲናዲ ግሪን ሃውስ ጋዝ አይደሉም። አኑዋል ክላይሜት ማለት ያው አመታዊ የአየር ንብረት ሁኔታ ማለት ነው። ግሎባል ካለ ደግሞ ዓለም ማለት ነው። ሶ ግሪን ሃውስ ጋዝ ውስጥ ሁለቱ አይካተቱም። 63 which of the following is not the ፕሮግራምስ ኦፍ 2030 ሰስቴኔብል ዲቨሎፕመንት ጎልስ ይለናል። አፍሪካውያን ቀርጸው የሚንቀሳቀሱት የ2030 ሰስቴኔብል ዲቨሎፕመንት ጎል አለ አይደለ? የዚህ ጎል አካል ያልሆነ የቱ ነው ይለናል። ኤ ኖ ፖቨርቲ የስ፣ ቢ ጀንደር ኢኳሊቲ አዎ፣ ሲ ኳሊቲ ኤዱኬሽን ልክ ነው፣ ዲ ሲቪል ዋር ይለናል። ሲቪል ዋር አይካተትበትም ማለት ነው። ሶ በ2030 ውስጥ አቺቭ ይደረጋል ተብሎ ከሚታሰቡ ሰስቴኔብል ዲቨሎፕመንት ጎሎች ውስጥ አንዱ ምንድን ነው? ሲቪል ዋርን ማስቀረት ወይም ደግሞ አፍሪካ ውስጥ ያሉ እነዚህ ፖለቲካል አንሰስቴናብሊቲ ወይም አፕራይዚንጎችን እና ሪቤሊዮኖችን ማስቀረት ነው እንጂ ሲቪል ዋርን ማምጣት አይደለም። ሶ ዛንሰሪስ ዲ ነው። አሁን ደግሞ ወደ ክላይሜት ዴታ እንሂድ። እስኪ ደግሞ ወደ ክላይሜት ዴታዎች እንሂድ። እዚህ ጋር እንደምትመለከቱት 4 ከተሞች ተሰጥቷቸዋል ወይም ስቴሽኖች አሉ። እነዚህ 4ቱ ስቴሽኖች በ12ቱም ወራቶች ላይ ያላቸው ቴምፕሬቸር እና ሬንፎል ዲስትሪቢዩሽን ተቀምጦላቸዋል። ሶ አሁን እናንተ ጥያቄዎቹን የምትጠይቁት በዋነኝነት መሰላችሁ ይህን ቴምፕሬቸር እና ሬንፎል ዲስትሪቢዩሽኑን አናላይዝ በማድረግ የሆነን ስቴሽን ይጠቅስላችሁና ምን አይነት አየር ንብረት አለው ሊላችሁ ይችላል። ወይም ደግሞ በየትኛው የዓለማችን ክፍል ውስጥ ሊገኝ ይችላል ይላችኋል። ሶ ያለውን የመጠነ ሙቀትና የዝናብ ስርጭት ካወቃችሁ ምን አይነት አየር ንብረት እንዳለው ምን አይነት አካባቢ ላይ እንደሚገኝ ቦታ መጥቀስ ትችላላችሁ። ከዛ በተጨማሪ ደግሞ ሚን አኑዋል ሬንፎል፣ ሚን ቴምፕሬቸር እያለ ይጠይቃችኋል። ሶ እነዚህን ኮንሴፕቶች ነው የምንመለከተው እና በዋነኝነት ደግሞ ስለዚህ ለአየር ንብረት ባህሪያቶች ያስተማርኩት የት ነው? ግሬድ 11 ቻፕተር 2 ላይ፣ ግሬድ 10 ቻፕተር 2 ላይ እንዲሁም ግሬድ 9 ቻፕተር 2 ላይ ስለ ክላይሜት ስትማሩ በደንብ አድርጌ አስተምሬያለሁ። ቴምፕሬቸር ሬንፎል ዲስትሪቢዩሽናቸውን እያንዳንዱን የክላይሜት ታይፖች ካራክተሪስቲክስ እዛ ላይ ስላስረዳው እነዛን ፓርቶች ተመልሳችሁ በደንብ ካጠናችሁ ይሄንን ፓርት ለመመለስ እናንተ ብቁ ትሆናላችሁ ማለት ነው። ሶ እንዴት አድርጋችሁ እንደምትሰሩ እንመልከት። እንግዲህ ከጃንዋሪ እስከ ዲሴምበር ድረስ የአራቱም ስቴሽኖች ቴምፕሬቸር ሬንፎል ዲስትሪቢዩሽናቸው ተሰጥቶናል። ሶ 22ኛ ጥያቄ ላይ እንጀምር። ዋት ታይፕስ ኦፍ ናቹራል ቬጂቴሽን ኢዝ ፕሪዶሚናንት አስ ስቴሽን 2 ይለናል። ስቴሽን 2 ላይ ያለው ቬጂቴሽን ናቹራል ቬጂቴሽን ምን አይነት ነው? ወይም ደግሞ ስቴሽን 2 ላይ የምናገኘው የእጽዋት አይነት ምን አይነት የእጽዋት አይነት እናገኛለን ነው። ስለዚህ ስቴሽን 2 ላይ ምን አይነት የእጽዋት አይነት አለ የሚለውን ለማወቅ መጀመሪያ ምንድነው የምታደርጉት? አየር ንብረቱ ምን አይነት ነው የሚለውን ነው የምትለዩት። ስቴሽን 2 ላይ ምን ያህል ዝናብ አለ፣ ምን ያህል ሙቀት አለ። ሶ የዝናቡና የሙቀቱ ኢፌክት ነው አይደለ ምን የሚያደርገው የእጽዋት ስርጭቱን የሚወስኑ አይደለ። ስለዚህ ወደዛ እንሂድ። ተመልከቱ። ስቴሽን 2 ላይ ቴምፕሬቸሩን ተመልከቱ። 25 27 29 31 33 35 33 31 33 30 28 26 ይሄ ማለት ዋርም የሆነ ቴምፕሬቸር ነው አይደል ያለው። ኦልሞስት ማክሲመሙ 35 አለ፣ ሚኒመሙ ደግሞ ስንት አለ? 25 አለው። ተግባባን። ይሄ ምንድነው? በአኑዋል ሬንጅ ኦፍ ሬንፎል ይቅርታ ቴምፕሬቸሩ ነው። በአመት ውስጥ ያለው ሬንጅ ኦፍ ቴምፕሬቸሩ ሚኒመሙ 25 ነው። ሚኒመም በአመት ውስጥ ካሉ ወራቶች ውስጥ ዝቅተኛ መጠን ሙቀት የሚመዘገበው 25 ነው፣ ከፍተኛው 35 ነው። ይሄ ማለት ይህ ሪጅን ምን አይነት ነው ማለት ነው? ከቴምፕሬቸሩ ስትመለከቱት ትሮፒካል ዴዘርት አካባቢ ነው የሚገኘው ማለት ነው። ሬንፎሉን ደግሞ እንሂድ። አሁን ዴዘርት ለመባል ደግሞ የዝናብ መጠኑ ዝቅተኛ መሆን አለበት። ጃንዋሪ ላይ ያለን 7 ነው። ኢማጂን 7 ሚሊ ሜትር ማለት በጣም ቢሎ አቬሬጅ ነው አይደለ? 12 33 42 19 2 አለን እዚህ ጋር ደግሞ ተመልከቱ። በጣም ሎስት የሆነ ሬንፎል አለው ማለት ነው። 29 62 24 15 87 ሶ እንዳልኳቸው የቦታው እውነት ምን ውስጥ ነው ያለው? ትሮፒካል ዴዘርት ውስጥ ነው ያለው ማለት ወይም ደግሞ የበረሃማ አካባቢ እንደሆነ አንደርስታንድ አደረጋችሁ። ቢኮዝ ትሮፒካል ዴዘርት ወይም የበረሃማ ቦታዎች ምን አላቸው? ሃይ አማውንት ኦፍ ቴምፕሬቸር አላቸው፣ ሎ አማውንት ኦፍ ሬንፎል አላቸው። ስለዚህ ከዚህ የምትረዱት ዝቅተኛ ዝናብ አለው ይሄ አካባቢ፣ ከፍተኛ የሆነ ደግሞ ምን አለው? መጠነ ሙቀት አለው። ሶ በዚህ ምክንያት በረሃማ አካባቢ ነው። በረሃማ አካባቢ ከሆነ ደግሞ ምን አይነት የእጽዋት አይነቶች ናቸው ያሉት? ዜሮ ፋይቶች ናቸው። ወይም ደግሞ ይሄ የውሃትነትን መቆጣጠርና የውሃ ጦትን ለረጅም ጊዜ መቋቋም የሚችሉ ዜሮ ፋይት የተሰኙ የእጽዋት አይነቶች ይገኙበታል። ሶ ኤ አልፓይን ናቹራል ቬጂቴሽን ይለናል። አልፓይን ከተባለ የት ነው? ተራራማ አካባቢ ላይ የሚገኙ የእጽዋት አይነቶች ናቸው። አልፓይን የሚባሉት ተራራ ላይ የሚገኙ ናቸው። ቢ ዜሮ ፋይተስ ይለናል። መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ሲ ማኪስ ይለናል። ማኪስ ደግሞ የት ነው የሚገኘው? ሜዲትራኒያን ሪጅን ላይ ነው አይደል? እነዚህ ናቹራል ቬጂቴሽኖች ይገኛሉ ብዬ አስተማርኩት። ሜዲትራኒያን ክላይሜት ላይ ስትሄዱ ክላይሜቱ በዛ በሜዲትራኒያን ክላይሜት ውስጥ
የሚገኙት የእጽዋት አይነቶች ማኪስ ይባላሉ። እንስሳት ዝርያዎቹንም አይተናል። 10 እና 11ኛ ክፍል ቻፕተር 2 ላይ መለሱላችሁ ቪዲዮን ተመልከቱ። ዲ ኮኒፈርስ ኮኒፈር ደግሞ ምንድነው? ጽድ ነው አይደለ? ጽድ ደግሞ እንደምታውቁት የት ነው የሚገኘው? ቴምፕሬት ሪጅን ላይ ነው። ምናልባት ቴምፕሬቸሩ ከፍ ሊል ይችላል፣ ግን የኮኒፈረስ ፎረስት ሪጅን ላይ ደግሞ እንደምታውቁት ቴምፕሬቸሩ ምንድነው? ሎወስት ነው ማለት ነው። እሺ 23ኛ ጥያቄ ላይ ስንመጣ which station best represent the winter rainfall regions of ኢትዮጵያ ይለናል። ኢትዮጵያ ዊንተሯ ወይም ደግሞ ዊንተር ማለትም ማለት ነው ኢትዮጵያ ውስጥ በጋ ነው አይደለ? በጋ ላይ ኢትዮጵያ ውስጥ ዝናብ የሚያገኙ ቦታዎች አሉ። ማናቸው? የኢትዮጵያ በረሃማ ወይም ዝቅተኛማ ቦታዎች ማለት ነው። ስለዚህ ኢትዮጵያ ውስጥ ይሄ ደግሞ ግሬድ 9 ቻፕተር 2 ላይ ያለው ማለት ነው። ሶ ኢትዮጵያ ውስጥ ሬንፎል የሚያገኙ ወይም ደግሞ የኢትዮጵያን ሬንፎል ስንመለከት ወይም የዝናብ ስርጭት ስንመለከት ሰመር ሬንፎል የሚያገኙ አሉ፣ ወይም ደግሞ በክረምት ወቅት ዝናብ የሚያገኙ ይሄ የሜጆሪቲው የኢትዮጵያ ክፍል ነው፣ ሰመር ሬንፎል ማለት ነው። ሁለተኛው ዊንተር ሬንፎል የሚያገኙ ቦታዎች አሉ፣ በተለይ በረሃማ ቦታዎች ማለት ነው፣ ዊንተር ሬንፎል። ሶስተኞቹ ደግሞ ኦቶመን ኤንድ ስፕሪንግ ሬንፎል የሚያገኙ አሉ፣ ወይም ደግሞ በጸደይና በበልግ ወቅት ዝናብ የሚያገኙ ቦታዎች አሉ። ዩሴ አሁን እዚህ ጋር የሚጠይቀን ምንድነው? ዊንተር ላይ ወይም ደግሞ በበጋ ወቅት ላይ ዝናብ የሚያገኝ የኢትዮጵያ ክፍል አለ አይደለ? ኢትዮጵያ ውስጥ በጋ የምንለው ማን ነው? ዲሴምበር፣ ጃንዋሪ እና ፌብሩዋሪ አይደለ? እነዚህ 3 ወራቶች ላይ ከፍተኛ ዝናብ ያለው አካባቢ የቱ ነው እንደማለት ነው በሌላ አነጋገር። ስለዚህ ዲሴምበር፣ ጃንዋሪ እና ፌብሩዋሪ ላይ ከፍ ያለ ዝናብ ያለው፣ ጁን፣ ጁላይ፣ ኦገስት ደግሞ እንደምታውቁት ኢትዮጵያ ውስጥ ምንድነው? ክረምት ነው አይደለ? በእነዚህ ወራቶች ደግሞ ዝቅተኛ ዝናብ ያለው ቦታ ማለት ነው። የስቴሽን ዋን ስትመለከቱ አመቱን ሙሉ ከፍተኛ የሆነ ዝናብ ነው ያለው። ይሄ ማለት ትሮፒካል ሬን ፎረስት ሪጅን ይሄ አካባቢ ማለት ነው። ይሄ የኢትዮጵያን ካራክተራይዝ ሊያደርግ አይችልም። ይሄን ትተውታላችሁ። ሁለተኛው ላይ ስትመጡ ደግሞ ዴዘርት ሪጅኑን ደግሞ ስትመጡ ዲሴምበር ላይ 7 አለን፣ ጃንዋሪ ላይ 7፣ ፌብሩዋሪ ላይ 12። እሺ ጁን ላይ 2 አለ፣ ጃንዋሪ 29፣ ኦገስት 62። ይሄ ማለት ጁን፣ ጁላይ፣ ኦገስት ላይ ከፍተኛ ዝናብ አለው ማለት ነው። ይህ ማለት ደግሞ ኦልሞስት ከኢትዮጵያ እንትን ጋር ተመሳሳይ ነው እንጂ ምሮሱም ይሄ በጋ ላይ ሬንፎል እየዘነበ አይደለም፣ ወይም ደግሞ ሬንፎል የለም። ይሄ ዲስክራይብ አያደርገውም። ሲ ላይ ስንመጣ እንዳልኳቸው ምን መሆን አለበት? ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ላይ ከፍተኛ የሆነ ዝናብ ማግኘት አለበት። ምን ለመባል? ከኢትዮጵያ ዊንተር ሬንፎል ጋር ተመሳሳይ ለመሆን ማለት ነው። ስቴሽን 3 ላይ ስንመጣ ዲሴምበር፣ ጃንዋሪ እና ፌብሩዋሪ ስትመለከቱ 27፣ 21 እና 18 አለው። ጁን፣ ጁላይ፣ ኦገስት ላይ ደግሞ 153፣ 134፣ 110 አለው። የክረምቱ ነው የሚበልጥ የዚህ ወይም ደግሞ የሰኔ፣ ሐምሌ፣ ነሐሴው ከፍተኛ ዝናብ አለ። ይሄ ማለት ኦልሞስት ይሄ አካባቢ እንደውም ኢትዮጵያን ይገልጻል ማለት እንችላለን። እሺ አራተኛው ላይ ስትመጡ ዲሴምበር ተመልከቱ 37 አለው። ጁን 41 አለው። ፌብሩዋሪ 39 አለው። ጃንዋሪ ይቅርታ 3 ወራቶች ዝናብ አላቸው። ጁን፣ ጁላይ፣ ኦገስት ላይ ደግሞ ስንሄድ 1፣ 4 እና 15 አለ። በጋው ላይ ምንድነው? ይቅርታ ክረምቱ ላይ ደረቅ ነው። ክረምቱ ላይ ጁን፣ ጁላይ፣ ኦገስት ላይ ደረቅ ነው። በጋው ላይ ደግሞ ዝናብ አለው። ስቴሽን 4 የኢትዮጵያን ዊንተር ሬንፎል ይገልጽልናል ማለት ነው። ስቴሽን 4 የኢትዮጵያን ዊንተር ሬንፎል ይገልጽልናል። ዘ አንሰር ኢዝ ዋት? ኤ ነው መልሳችን ኤ ይሆናል ማለት ነው። ልጁም የሰራው መልስ ትክክል ነው። 24 which station has the highest annual range of temperature ይለናል። የኢትዮጵያን አይደለም ይቅርታ which station has the highest annual range of temperature የትኛው ስቴሽን ነው የአመቱ ከፍተኛ ሬንጅ ኦፍ ቴምፕሬቸር ያለው ይለናል። ሬንጅ ኦፍ ቴምፕሬቸር ማለት ነው ሃይስት ቫልዩ ማይነስ ሎወስት ነው አይደለ? ወይም ደግሞ በከፍተኛውና በዝቅተኛው መካከል ያለ ልዩነት ነው። የሁሉንም ቴምፕሬቸር ተመልሰን እንመልከት። እሺ ስቴሽን ኤ ከፍተኛው ስንት ነው? 27፣ ዝቅተኛው 26። ስታቀናንሱ ስንት ነው? 1 ነው የሚመጣው። የስቴሽን 1 ሬንጅ ኦፍ ቴምፕሬቸሩ 1 ነው። ስቴሽን 2 ዝቅተኛው 25 ነው፣ ከፍተኛው 35 ነው አይደለ? 35። ዲፈረንሱ ስንት ነው ማለት ነው? ሬንጁ 10 ነው። 10 ዲግሪ ሴንቲግሬድ ዲፈረንስ አለው ማለት ነው። ሁለተኛው ስቴሽን ከፍ ያለ ነው። ሰርድ ስቴሽን ላይ ስንመጣ ዝቅተኛው 11 ነው፣ ከፍተኛው 23 ነው። ይህ ማለት ሬንጅ ኦፍ ቴምፕሬቸሩ ስንት ነው ማለት ነው? 12 አይደለ? በ23 እና በ11 መካከል ልዩነቱ 12 ነው። 12 ዲግሪ ሴንቲግሬድ ይህ ማለት ከፍ አለ ይሄኛው ደግሞ ማለት ነው። የመጨረሻው ደግሞ ወይም ደግሞ ስቴሽን 4 ላይ ደግሞ ስንመጣ ዝቅተኛው 24 አለ፣ ከፍተኛው 33 አለ። ዝቅተኛው 24 ነው፣ ከፍተኛው 34 ነው። 34 እና ሲቀነስ 24 10 ነው። ስለዚህ ሃይስት ሬንጅ ኦፍ ቴምፕሬቸር ያለው ማለት ነው ስቴሽን 3 ነው ማለት ነው። ስቴሽን 3 ነው። ስቴሽን 3 ዲ ነው። ስቴሽን 3 ነው። 25ኛ
what type of ecosystem is represented by station 1 ይለናል። ኦልሞስት የቅድም ተናግሬዋለሁ። ስቴሽን 1 ምን አይነት ኢኮሲስተምን ይገልጽልናል? አያችሁ የአየር ንብረቱ ምንን ይወስነዋል? ኢኮሲስተሙን የእጽዋትና የእንስሳት ስርጭቱን ይወስነዋል ብዬ 11 ቻፕተር ላይ ሳስተምራችሁ ነግሬያችኋለሁና ክላይሜት ታይፖቹን ከነ ካራክተሪስቲክሳቸው ስትይዙ ከካራክተሪስቲክሳቸው ውስጥ አንዱ ምንድነው የሚገልጹት ኢኮሲስተም ነው። ሶ ትሮፒካል ሬን ፎረስት ከተባለ ጥቅጥቅ ያለ ደን አለው፣ በዛው ልክ ደግሞ ከፍተኛ የሆነ ባዮዳይቨርሲቲ ያለው ማለት ነው። በመቀጠል ትሮፒካል ሳቫና አካባቢ ላይ ስንሄድ ዋይድ የሆነ ግራስላንድ አለው፣ እንዲሁም ደግሞ ብዙ የሆነ ባዮዳይቨርሲቲ አለው። እሱ ወደ ዴዘርት አካባቢ ስትመጡ እየቀነሰ ይመጣል ማለት ነው። ሶ ስቴሽን 1 ቅድም እንደተናገርኩት ምን አለው እንደምታውቁት ይኸው ከፍተኛ መጠነ ሙቀት አለው 26 እና 27 ነው ዓመቱን ሙሉ። ሬንፎሉም ከፍተኛ ነው እንደምትመለከቱ እስከ 300 ድረስ የሚደርስ እስከ 250 ድረስ የሚደርስ ዝቅተኛው 180 ኦር 130 ነው ዝቅተኛው፣ ከፍተኛው ደግሞ 260 ምን አለው ሬንፎል አለው ማለት ነው። የሚያሳየን ምንድነው ዓመቱን ሙሉ ከፍተኛ ዝናብና ከፍተኛ ሙቀት አለበት። ሶ የዚህ አይነት ካራክተሪስቲክስ ያለው የአየር ንብረት አካባቢ ደግሞ ወይም ደግሞ ቦታ ምን አይነት ቦታ ነው? ትሮፒካል ሬን ፎረስት የምንለው ነው ወይም ደግሞ የትሮፒካል ጥቅጥቅ ደን የምንለው ነው ማለት ነው። ሶ ትሮፒካል ሬን ፎረስት ይሆናል ማለት ነው። ኮኒፈረስ ፎረስት ብትባሉስ ግን ቴምፕሬቸሩ ምን የሚል ቫሪ የሚያደርግ ነው። የዚህን ያህል ኮንስታንት የሆነ ቴምፕሬቸር የለውም፣ ሃይ አማውንት ኦፍ ቴምፕሬቸር የለውም። የዝናብ መጠኑም ደግሞ ምንድነው ሲዝናል ሆኖ ከዚህ ያነሰ ነው ማለት ነው። ዴሲዲየስ ፎረስት ካለን ደግሞ ኦልሞስት እሱም ማለት ነው ኮኒፈረስ ፎረስት ሪጅን ማለት ነው። ዴሲዲየስ ፎረስት ሪጅን ማለት ግራስላንድ ከሆነ ደግሞ ምንድነው ሲዝናል የሆነ ሬይንፎል ነው ያለው። ቴምፕሬቸሩም ደግሞ እስከ 33 እስከ 35 ከፍተኛ ይሄዳል፣ ዝቅተኛ ደግሞ እስከ 10 ቤት ይወርዳል ማለት ነው። ይሁን 11 ቻፕተር 3 ተመሳሳችሁ ማብራሪያ አልሰጠም ቪዲዮ እንዳይረዝም። 26 what is the mean monthly temperature of station station what 1 ስቴሽን 1 ላይ ያለው ሚን መንዝሊ ቴምፕሬቸር ስንት ነው ወይም ደግሞ አማካኝ ወራዊ መጠነ ሙቀቱ ምን ያህል ነው ይለናል። ስቴሽን 1 ላይ እንዳያችሁት ዝቅተኛው 26 አለ ለአራት ወራት ያክል፣ ከፍተኛው 27 አለ። ሶ ይሄንን ይኸውላችሁ እንደዚህ አድርጋችሁ መለየት ትችላላችሁ። ስቴሽን 1 ላይ ያለው ቴምፕሬቸር ዲስትሪቢዩሽኑ ተመልከቱት 26 ዲግሪ ሴንቲግሬድ እና 27 ዲግሪ ሴንቲግሬድ ብቻ ነው፣ ሁለቱ ብቻ ናቸው ያሉት። ከዛ በላይ ተመዝግቦ ያውቅም፣ ከ26 በታችም ተመዝግቦ ያውቅም። ከአመቱ ውስጥ ከ12 ወራቶች ውስጥ አራቱ 26 ዲግሪ ሴንቲግሬድ መጠነ ሙቀት አላቸው። 27ቱ ይቅርታ የቀሩት 8 ወራት ደግሞ 27 ዲግሪ ሴንቲግሬድ መጠነ ሙቀት አላቸው ማለት ነው። ሶ ካላችሁ የማቴማቲክስ ኖሌጅ ግሬድ 12 ላይም 11 ላይም ከተማራችሁት የስታቲስቲክስ ኖሌጅ ተነስተን ስንመለከት ይሄን እንደዚህ በፍሪኩዌንሲ ዲስትሪቢዩሽን ቴብል ያስቀመጥኩላችሁ እንዲቀላችሁ ነው። ዘንድሮም ልክ እንደዚህ ጥያቄ የሚመጣባችሁ ያሉትን የቴምፕሬቸር አይነቶች በዚህኛው ሳይድ ታስቀምጡና ፍሪኩዌንሲያቸውን ታስቀምጣላችሁ። ከዛ በፍሪኩዌንሲያቸው ቤዝድ ሆናችሁ ትማርሻላችሁ። ሶ 26ን በ4 አባዙት፣ 27ን በ8 አባዙት። ከዛ ሲካፈል ታደርጉና ለ12 ታደርጋላችሁ ማለት ገና የ12ቱንም ወራት ቁጥር ደምራችሁ ለ12 ከምታካፍሉ ቁጥሩም ሲበዛ እንዳትሳሳቱ 26ን በ4 አባዛላችሁ። ኦልሞስት ስንት ማለት ነው? 104 አካባቢ ነው የሚመጣው። 104 አዎ። 27ንም በ8 አባዙ ነው። ሁለቱን ደምራችሁ ለ12 ታካፍሉታላችሁ። የምታካፍሉት ቁጥር በስንትና በስንት መካከል? በ26 እና በ27 መካከል ሆኖ ግን 26.5 በላይ ነው የሚመጣላችሁ። 26.5 ነው እያልኩ ሳይሆን ከ26.5 በላይ ነው የሚመጣው ቁጥሩ። ይሄ ማለት ከ26.5 በላይ ከመጣ ኦልሞስት ወደ 27 ይጠጋጋል አይደለ? ይሄ ማለት ኦልሞስት እዚህ ጋር ፍሪኩዌንሲውም እንደሚያሳየን ምንድነው 27 በጣም ብዙ ጊዜ ተደጋግሟል። ሶ ይሄ ማለት ቁጥሩ ወደ 27 ይጠጋል ማለት ነው። ስለዚህ አመታዊ አማካይ መጠነ ሙቀታችን ምን ይሆናል ማለት ነው? 27 ዲግሪ ሴንቲግሬድ ይሆናል ማለት ነው። ሲጀመር ኦልሞስት ምርጫው ራሱ መልሱን ነግሮናል። ለምን ኤ 6 ዲግሪ ሴንቲግሬድ ይላል? በፍጹም አይሆንም። ቢ 28 ዲግሪ ሴንቲግሬድ ይለናል። ኢቨን 28 አልተመዘገበ ማለት ሰው 28 ካልተመዘገበ ከየት መጥቶ 28 ይመጣል? ሲ ደግሞ 25 ዲግሪ ሴንቲግሬድ ይለናል። 25 እንዳልኳችሁ እንትሉ ላይም የለም። ያሉት ቁጥሮች 26 እና 27 ብቻ ናቸው። ሶ 26 እና 27 ደግሞ ደምራችሁ ራሱ ብታካፍሏቸው ለሁለት ማለት ነው የሚመጣላችሁ ወደ 50 ወደ 26.5 አካባቢ ነው። ያ ደግሞ ሲጠጋጋ 27 ዲግሪ ሴንቲግሬድ ነው የሚመጣው። እሺ 27ኛ ጥያቄ what is the range of monthly temperatures of station 4 ይለናል። ስቴሽን 4 ላይ ያለው ሬንጅ ኦፍ መንዝሊ ቴምፕሬቸር ሬንጅ ማለት ነው ዘ ሃይስት ማይነስ ሎስት ነው አይደለ? ሶ ስቴሽን 4 ላይ ሃይስቱ ማን ነው ሎስቱ ማን ነው የሚለው እንሂድ። ሃይስቱ 34 ነው፣ ሎስቱ 24 ነው። ሶ እንዳልኳችሁ ሬንጅ ኦፍ ቴምፕሬቸር የምናሰለው በዚህ መልኩ ነው። ይሄው 27ኛ ጥያቄ ሬንጅ ኦፍ ቴምፕሬቸር ሃይስት ቫልዩ ወይም ደግሞ ሃይስት መንዙ ወይም ከፍተኛ ነው መጠን ሙቀት የተመዘገበበት ወር ሲቀነስ ሎስቱ ማን ነው የሚለውን ታውጣላችሁ። ሶ 24 ዲግሪ ሴንቲግሬድ ሲቀነስ 34 ዲግሪ ሴንቲግሬድ ሲቀነስ 24 ዲግሪ ሴንቲግሬድ ስንት ይመጣል?
10 ዲግሪ ሴንቲግሬድ ሬንጅ ኦፍ ቴምፕሬቸር አለው ማለት ነው። ያው ልጆቹ ፈተናውን ሰርተው ከወጡ በኋላ ራስ በራስ እየተያዩ ነው ኤክስ እና ራይት የተደራረጉት እና ትክክል የሆነውን ኤክስ አድርጎታል፣ ልክ ያልሆነውን ራይት አድርጎታል። እና እዚህ ጋር አሁን እሱ 24 ነው ያደረገው። 24 በምንም ተአምር ሬንጅ ተብሎ አይመጣም። ዛንሰር ይሷት ሲ 10 ዲግሪ ሴንቲግሬድ ነው ማለት ነው። የ26ኛ ጥያቄ እንዳትሳሳቱ 27 ዲ 27 ነው የሚመጣው። 28ኛ ጥያቄ ዋት ኢዝ ዘ ቶታል አኑዋል አማውንትስ ኦፍ ሬንፎል ኢን ስቴሽን 7 ይለናል። ስቴሽን ይቅርታ 4 ላይ ስቴሽን 4 ላይ ያለው አጠቃላይ አመታዊ ዝናብ አሁን እዚህ ጋር አማካኝ አይደለም የጠየቀን፣ ሬንጅ አይደለም የጠየቀን፣ ቶታል አኑዋል አማውንትስ ኦፍ ሬንፎል ነው። ስቴሽን 4 ላይ በአመት የተመዘገበው ጠቅላላ የዝናብ መጠን ስንት ነው? ጠቅላላ የዝናብ መጠን የ12ቱም ወር ማለት ነው። ተከተሉኝ እንደምር 41 እና 39 80 80 ሲደመር 22 102 102 እና 19 121 121 እና 23 130 አይደለም 121 እና 23 144 144 እና 145 149 149 እና 15 164 164 እና 10 174 174 እና 19 193 193 እና 21 114 ይመጣል። ይቅርታ 214 214 ሲደመር 37 ደግሞ 251 ይመጣል ማለት ነው። ሶ 251 ኤል ያለላችሁ አሁን እዚህ ጋር ልጁ ተሳስቷል። 351 ነው ያደረገው። መቶውን ከየት አመቶ እንደጨመረው እንጃ። አያችሁ ኢቭን እንደዚህ ቀላል ቁጥር እንኳን ስትደምሩ ትሳሳታላችሁ ፈተና ላይ። 12ኛ ክፍል ተማሪው ነው አሁን ይሄን ቁጥር መደመር የሚከብደው አስቸጋሪ ነው። ሶ እዚህ ጋር 351 ነው ያለው ልጁ አይደለም። ዛንሰር ይሷት 251 ነው ወይም ደግሞ ሬንፎ የስቴሽን 4 በአመት ያገኘው የዝናብ መጠን 251። ይሄ ማለት ስቴሽን 1 በወር የሚያገኘው የዝናብ መጠን ነው እሱ በአመት የሚያገኘው ማለት ነው። እሺ ሶ ምን ጨረስን ማለት ነው? 28ኛ ጥያቄ ነው ወይም ደግሞ ክላይሜት ዴታን በዚህ መልኩ ጨረስን ማለት ነው። ይሄ ቪዲዮ ገና ፓርትቱ ይኖራል። እንዲሁም ደግሞ ቀጣይ ደግሞ አሁን የሞዴል ጥያቄዎች ናቸው። እንደውም ጠንከር ይላሉ ከኢንትራንስ ኤግዛሙ እና ለዛ ነው ከዚህ መጀመሪያ የፈለጉት። በፓርትቱ ደግሞ የኢንትራንስ ኤግዛሞችን ጥያቄዎች ደግሞ እንሰራለን ማለት ነው። እሺ ወደ ማፕ ጥያቄዎቹ ከመሄዴ በፊት ይህንን ቻናል ፕሌስ ዋካችሁ ሰብስክራይብ አድርጉ። ቪዲዮቹን በተቻላችሁ መጠን ጨርሳችሁ ለማየት ሞክሩ። ለሌሎች ልጆች ሼር አድርጉላቸው። ኦልሞስት አሁን 1 ወር ነው የቀረው እና በተለይ ለሪሚዲያል ተማሪዎች በደንብ ሼር አድርጉላቸው። እባካችሁን ተባበሩ። እሺ ኮንቱር ማፕ ባይዘው እንደዚህ ጥያቄዎችን ለመስራት መመክራችሁ ምንድን ነው? ቻፕተር 8 ግሬድ 11 ብዬ የሰራሁላችሁን ቪዲዮ ተመልሳችሁ በደንብ እዩት። ግሬድ 11 ቻፕተር 8 ጂኦግራፊን ሪሚዲያሎችም ሆናችሁ 12ኛ ክፍሎች በደንብ አድርጋችሁ እሱን ቪዲዮ እዩት። ቪዲዮ ላይ ያልገባችሁ ነገር ካለ ጠይቁኝ። ከዛ በተረፈ ደግሞ ቪዲዮውን ልስጨርሱ ደግሞ መጽሐፋችሁን ድጋሚ በደንብ አድርጋችሁ አንብቡት። እሱን አንደርስታንድ ካደርጋችሁ ይሄን ማፑን መስራት በጣም ቀላል ነው። ለምን ኮንቱር ማፑን እንዴት አድርጋችሁ አንደርስታንድ እንደምታደርጉ እነዚህ መስመሮች ምን እንደሚወክሉና ምን እንደሚገልጹ፣ ሲታጠፍ ምን እንደሚገልጽ፣ መርጅ ሲያደርግ ምን እንደሚገልጽ፣ እያንዳንዱ ፖይንቶች ምንን እንደሚገልጹ ግሬድ 11 ቻፕተር 8 ላይ በደንብ አድርጌ አስተምሬያለሁ። እሱን ተመልሳችሁ ማየት ይኖርባችኋል። አለዚያ ዝም ብያኑ እዚህ ጋር ብለፈልፍ ራሱ ሊገባችሁ አይችልም። ሶ ያነበባችሁ ተማሪዎች ግን አሁን አብራችሁ መስራት ትችላላችሁ። 97ኛ ጥያቄ ምንድን ነው የሚለን? አሁን የላይኛው ኮንቱር ማፕ ተጠቅማችሁ ይለናል። ዋት ታይፕስ ኦፍ ስሎፕ ኢዝ ሾውን ባይ ላይን ኤፍ እና ጂ ይለናል። በኤፍ እና በጂ መካከል ያለው ስሎፕ ምን አይነት ስሎፕ ነው? ሉክ ኤፍ የት ነው ያለው? ሂር። ጂ የት ነው ያለው? ታች ነው። ዩ ሲ አሁን በሁለቱ መካከል እንደምትመለከቱት ታች ጂ ላይ ከሎስት ፖይንት ነው የጀመረው። ይሄ ማለት ወደ 1300 ሜትር ላይ ጂ አለች። 1300 ሜትር ብሎ ኤፍ ደግሞ ስንት ላይ ነው ያለችው? 2600 ሜትር ላይ ነው ያለችው። ይሄ ማለት ወደ ላይ ተራራ እየሆነ ነው ሄደው ወደ ውስጥ ተራራ እንደሆነ ነው የሚያሳየን። ሉክ ወደ ኤፍ ደግሞ ወይም ወደ ላይ ከፍታው እየጨመረ በመጣ ቁጥር ኮንቱር ማፖቹ ወይም ኮንቱር ላይኖቹ እዚህ ጋር እንደምትመለከቷቸው ይላችሁ ከዚህ ጀምራችሁ ተመልከቱት። ክሎዝ እየሆኑ ነው የመጡት፣ እየተጠባበቁ ነው የመጡት። እያያችሁ ከሆነ ስፔሳቸው እየጠበበ ነው የመጣው። ቶፕ ላይ ምንድናቸው? ክሎዝድ ናቸው ማለት ነው። እሺ ታች ላይስ ከዚህ በታች ደግሞ ስትመለከቷቸው ደግሞ ሰፋ ያሉ ናቸው። ስለዚህ ክሎዝድ ኮንቱር አስታውሱ፣ ክሎዝድ ኮንቱር ኦን ዘ ቶፕ ወይም ደግሞ አናቱ ላይ ክሎዝድ የሆነ ኦን ዘ ቦተም ደግሞ ዋይድሊ ስፔስድ የሆነ ኮንቱር ማፕ ምን አይነት ስሎፕ ነው የሚገልጸው ተብላችሁ ነው የተማራችሁት? ምን አይነት ስሎፕ ነው የሚገልጸው ነው የተማራችሁት? ላይክ እንደዚህ አይነት ስሎፕ አይደለ? እንደዚህ አይነት ስሎፕ ማለት ነው። ይሄ ስሎፕ ደግሞ ምን አይነት ነው? ኮንቬክስ ስሎፕ የምንለው ነው ማለት ነው። ከሳሳትኩ ቼክ አድርጋችሁ ትነግሩኛላችሁ። ሁለተኛው የስሎፕ አይነት ደግሞ ልክ እንደዚህ ነው አይደለ? ዋይድሊ ስፔስድ አት ዘ ቶፕ ዜን ዋይድሊ ስፔስድ
አዘበተም የምንለው ልክ እንደዚህ ማለት ነው። ወይም ደግሞ ሶሪ እንትን አልኩት አይደል? ከላይ ሜዳማ ይሆንና ወደ ታች ደግሞ ምን እያለ ተዳፋታማ እየሆነ ይመጣል። ይሄኛው የስሎፕ አይነት ምን ይባላል? ኮንኬቭ አይደለ? ምናልባት አቃይሬያቸውን ከሆነ አስተካክሉ። ሲ ደግሞ ኢቭን ይለናል አይደለ? ኢቭን ስሎፕ የምንለው ምን ሲሆን ነው? ከላይ እስከታች እኩል የሆነ ክፍተት ሲኖራቸው ነው። ከላይ እስከታች እኩል የሆነ ክፍተት ሲኖራቸው ነው። 98 ዋት ታይፕስ ኦፍ ስሎፕ ኢዝ ሾውን ባይ ፒኤስ ይለናል። በፒ እና በኤስ መካከል ያለው ስሎፕ ምን አይነት ስሎፕ ነው? ኤስ ይቹትላችሁ፣ ፒ ይቹትላችሁ። ከፒ ጀምራችሁ እስከ ኤስ ድረስ ስትሄዱ ስፔሱ ኦልሞስት ተቀራራቢ ነው አይደለ? ኦልሞስት ከፒ ጀምሮ እስከ ኤስ ስትሄዱ ኮንቱር ማፖች ያላቸው ስፔስ ተመሳሳይ ነው። አሁን የነገርኳችሁ ማን ሆነ ማለት ነው? ኢቭን ስሎፕ ሆነ ማለት ነው። ኢቭን ስሎፕ ነው የዚህ ጥያቄ መልስ ማለት ነው። ኢቭን ስሎፕ ነው። 99 ዋት ኢዝ ዘ ኤሪያል ስኬልስ ኦፍ ዘ ማፕ ይለናል። የዚህ ማፕ ኤሪያል ስኬሉ ስንት ነው? ኤሪያል ስኬል ማለት ግሬድ 9 ጂኦግራፊ ላይ ነው ያለው እና ቻፕተር 8 ላይ ማለት ነው። እሱም ቪዲዮ ባለፈው ላይ ያለው ለሪሚዲያልም ለ12ቶችም ስኬል እንዴት እንደሚሰራ ብዬ እሱም ቪዲዮ ላይ ያለውና ስኬል ሁለት አይነት ስኬል አለ። ኤሪያል ስኬል እና ሊነር ስኬል ይባላል። ሊነር ኦልሞስት እዚህ ጋር የተቀመጠላችሁ ማለት ነው። እዚህ ጋር ማፑ ላይ ራሱ ሰጥቷችኋል ስኬልን። ስኬል በራሳችሁ አይደለም የምትፈልጉት። እሺ ይሄው ስኬሉ 1 ኦን ዘ ማፕ ሬሽዮ ቱ 150,000 ይለናል። ሶ አንድ ሬሾ 150 ሺህ ተሰጥቷችኋል ስኬል። ይሄ ስኬል ምን ይባላል አልኳችሁ? ሊነር ስኬል ይባላል። ኤሪያል ስኬል ማለት ደግሞ ሊነር ስኬሉን ምን ማድረግ ስኩዌር ማድረግ ማለት ነው። እሺ ምናልባት እናንተ ፈተናው ላይ እዚህ ጋር የሰጣችሁ በኤሪያል ቢሆንና ሊነር ፈልጉ ብትባሉ ኤሪያል ከተሰጣችሁ ኤሪያሉን ምንድነው የምታደርጉት? ሊነር ውስጥ ወደ ሊነር ለመቀየር ራዲካል ውስጥ ነው የምትከቱት ማለት ነው። ስለዚህ የዚህ ማፕ ሊነር ስኬሉን ኤሪያል ስኬሉን ለመፈለግ ምንድነው የምናደርገው? ሉክ ይኸው ይችን ካልኩሌሽን ነው የምንከተለው። እሺ ተመልከቱ። ኤሪያል ስኬል ማለት ምንድነው አልኳችሁ? ሊነር ስኬልን ስኩዌር ማድረግ ነው። ሶ ሊነር ስኬሉ ተሰጥቷቸዋል። የተሰጣችሁ ሊነር ስኬል ምንድነው? 1 ሴንቲሜትር ኦን ዘ ማፕ 150,000 ሴንቲሜትር ኦን ዘ ግራውንድ ነው። ይሄን ወደ ምን ትቀይሩታላችሁ? ወደ ኤሪያል ለመቀየር ኤሪያ ደግሞ የሚለካው ከሴንቲሜትር ይልቅ ወይም ደግሞ ግራውንድ ዲስታንስ የሚለካው በኪሎ ሜትር ስለሆነ የታችኛውን ወደ ኪሎ ሜትር ትቀይሩታላችሁ። 150,000 ወደ ኪሎ ሜትር ስንቀየር ደግሞ በሴንቲሜትር እና በኪሎ ሜትር መካከል ያለው ልዩነት 100,000 ስለሆነ 150,000 ለ100,000 ስታካፍሉት 1 ሴንቲሜትር ኦቨር 1.5 ኪሎ ሜትር ይሆናል። ስለዚህ 150,000 ሴንቲሜትሯ ግራውንድ ዲስታንስ ነው አይደል የምትወክለው ይችኛዋ። ምክንያቱም ስኬል ማለት ማፕ ዲስታንስ ኦቨር ግራውንድ ዲስታንስ ነው ብዬ ነግራችኋለሁ አይደለ? በደንብ እሱን ቪዲዮ የተከታተለ ተማሪ ይሄ እሱ ቀለል አድርጎ ይሰራዋል። ሶ 150,000 ሴንቲሜትሯ ግራውንድ ዲስታንስ ስለሆነች ግራውንድ ዲስታንስ ደግሞ በኪሎ ሜትር ስለሆነ የሚለካው ወደ ኪሎ ሜትር ስንቀይረው ለ100,000 አካፍለን 1.5 ኪሎ ሜትር መጣለን። ሶ ይሄንን ምንድን ማድረግ ነው ማለት ነው። አሁን ይሄ ሊነር ነው። አሁን ይሄኛው ሊነር ነው። ይሄንን ስኩዌር ነው የምታደርጉት ወደ ኤሪያል ለመቀየር ማለት ነው። ሶ ኤሪያል ስኬል ኢኳልስ ቱ 1 ሴንቲሜትር ኦቨር 1.5 ኪሎ ሜትር ስኩዌር ታደርጋላችሁ። ስኩዌር ስታደርጉት የሚመጣላችሁ ይሄ ቁጥር ነው። 1 ሴንቲሜትር ስኩዌር ስታደርጉት ራሱ 1 ሴንቲሜትር ነው የሚመጣው። 1.5ን ግን ስኩዌር ስታደርጉት 2.25 ኪሎ ሜትር ስኩዌር ይመጣል። ከዛ ስታጠጋጉት ደግሞ 2.25 ይላል አይደለ? 5ን ወደ 2 ስታጠጋጓት 3 ታደርጋታለች። ሶ 1 ሴንቲሜትር ስኩዌር ኦቨር 2.3 ኪሎ ሜትር ስኩዌር ይሆናል ሊነር ስኬላችን ማለት ነው። ሊነር ስኬላችን ኤ 1 ሴንቲሜትር ስኩዌር ቱ 1.5 ኪሎ ሜትር ስኩዌር ይለናል። እሱኛው አይደለም። ይሄ እዚህ ጋር ያስቀመጠላችሁ ምኑ ነው መሰላችሁ? ሊነር ስኬሉን ነው። አሁን አንዳንድ ተማሪ ኤ ብሎት ቀጥታ የፈጠነ ኤ ብሎት ሊወጣ ይችላል። በፍጹም ስኩዌር ካላችሁ ግዴታ ስኩዌር መደረግ አለበት 1.5 ማለት ነው። ሶ ኤ ላይ ያስቀመጠው ሊነር ስኬሉን ነው። ቢ 1 ሴንቲሜትር ስኩዌር ቱ 3 ኪሎ ሜትር ስኩዌር 1.5 ደግሞ ስኩዌር የማድረግ ችሎታ የሌለው ተማሪ ደግሞ ይሄን ብሎ ሊወጣ ይችላል። ለምን 1.5 በሁለት ሲባዛ 3 አይደል የሚመጣው? እባካችሁ የ12 ክፍል ተማሪ ናችሁ። በዚህ በቀላሉ ካልኩሌሽን እንዳትሰደቡ። ሲ 1 ሴንቲሜትር ስኩዌር ቱ 2.3 ኪሎ ሜትር ስኩዌር የስ ሶ ዛን ሰሪ ስዋት ሲ ነው። 1 ሴንቲሜትር ስኩዌር በካርታ ላይ በግራውንድ ላይ ደግሞ 2.3 ኪሎ ሜትር ስኩዌር ኤሪያል ስኬሉ ነው ማለት ነው። እሺ የዚህ ማፕ ሌላው ጥያቄ ደግሞ ምንድን ነው የሚለን? ዋት ኢዝ ዘ አልቲቲዩድ ኦፍ ፖይንት ኤ ይለናል። የፖይንት ኤም ምን ያህል ከፍታ ላይ ይገኛል? ዲስታንስ ቢትዊን ዘ አፐር ኤንድ ሎወር ኮንቱር ኢዝ 6 ሴንቲሜትር ይለናል። በላይኛውና በታችኛው ኮንቱር መካከል ያለው ልዩነት 6 ሴንቲሜትር ቢሆን ይለናል። ኤንድ ዘ ዲስታንስ ኦፍ ፖይንት ኤም ፍሮም ዘ አፐር ኮንቱር ኢዝ 4 ሴንቲሜትር። ኤም ደግሞ ከላይኛው ኮንቱር በ4 ሴንቲሜትር ቢያንስ ነው። በ4 ሴንቲሜትር ቢያንስ። ይሄ አልቲቱዶናል ዲፈረንስ ነው። በኒው ከሪኩለም ላይ የለም። ለዛም ነው ያልሰራውላችሁ እና ግን አሰራሩ እንዴት መሰላችሁ?
እዚህ ጋር ኮንቱር ኢንተርቫል ትጠቀማላችሁ። ኮንቱር ኢንተርቫልን አልሰጣችሁም ጥያቄው ላይ ታችሁ ከሆነ ለምን መሰላችሁ? አሁን እዚህ ጋር አንዳንድ ተማሪ እዛ ጋር ወይ ጊቭን አልሰጠኝም ብሎ ግራ ይገባሻ፣ ወይም ደግሞ የቀራችሁት ደግሞ እዛ ጋር የተሰጧችሁን ቁጥሮች አባስታችሁ ደምራችሁ ታስቀምጡ ትችላላችሁ። አይደለም፣ እዛ ላይ ያልተሰጠ ጊቭን አለ። እሱም ያልተሰጠ ጊቭን ራሳችሁ የምትወጡት ምንድን ነው? ኮንቱር ኢንተርቫል ይባላል። ኮንቱር ኢንተርቫል ማለት በሁለት ኮንቱር ላይኖች መካከል ያለው ልዩነት ማለት ነው። ይሄ ደግሞ 100 ነው። እንዴት እንደምታውቁ እኔ ኦልሞስት ግራፉን ሳይሆን ያወቅሁት አይደለ? እንዴት እንደምታውቁ ላሳያችሁ። እዚህ ጋር ኮንቱር ላይን 3 አይነት ኮንቱር ላይኖች አሉ። ኢንዴክስ ኮንቱር፣ ኢንተርሚዲየት እና ሰፕለመንተሪ የምንላቸው። ኢንዴክስ ማለት ከሁሉም ኮንቱር ላይን ደመቅ ብለው የሚጻፉና የከፍታ የሚጻፍባቸው ናቸው። ሶ አሁን ከፍታ የተጻፈበት እዚህ ጋር ለሰ 5 ይላል አይደለ? ይሄኛው ፖይንት ማለት ነው። ሉክ እዚህ ጋር አሁን 5 ይላል። ይሄኛው ኮንቱር አይታችሁት ከሆነ ይሄ መስመር ደመቅ ብሎ ነው የተሳለው አይደል? ከሌሎቹ ይሄ ማለት ኢንዴክስ ነው ማለት ነው። በሁለት ኢንዴክሶች መካከል ያሉ ቀጣዩ ኢንዴክስ ደግሞ ይሄው እዚህ ጋር ነው ያለው 2000 ይለናል። በ1500 እና በ2000 መካከል 500 ሜትር ልዩነት አለ። ይሄ ማለት በመካከላቸው ያሉት አራት ኢንተርሚዲየት ላይኖች አሉ። እነዚህ አራት ኢንተርሚዲየት ላይኖች የሚያሳዩት ምኑ ነው? በሁለቱ ከፍታ መካከል ያለው ልዩነት ነው። ሶ የመጀመሪያው ኢንተርሚዲየት ላይን ስንት ነው? 1600 ነው። ሁለተኛው 1700 ነው። ቀጣዩ 1800 ነው። ቀጣዩ 9000 ነው። ከዛ ኢንዴክሱ 2000 ሆነ ማለት ነው። ሶ ይሄ ማለት ነው በእያንዳንዱ ኮንቱር መካከል ያለው ልዩነት ኢንተርቫሉ 100 ሜትር ነው ማለት ነው። 100 ሜትር ነው። ስለዚህ ኮንቱር ኢንተርቫላችን 100 ሜትር ከሆነ ኦንሊ ከርኩለም ግሬድ 9 ላይ አለ ይሄ እንትን ማለት ነው። እና ኮንቱር ኢንተርቫል ምን ብላችሁ ትይዛላችሁ? 100 ብላችሁ ትይዛላችሁ። አልቲቲዩዲናል ዲፈረንስ ብሎ ነው የሚጀምረው ይላችሁ። አልቲቲዩዲናል ዲፈረንስ ኢኳልስ ቱ ሃይስት ኮንቱርን ወይም ሎስት ኮንቱርን ትጠቀማላችሁ። ለምሳሌ ሃይስት ኮንቱርን ብጠቀም ሃይስት ኮንቱር ማለት ከላይ ያለው ማለት ነው። ተግባባን? ከላይ ያለው ማለት ነው። ሶ ከዛ ደግሞ በሁለቱ መካከል ያለው ዲስታንስ አለ። በኮንቱር ላይኖቹ መካከል ያለው ዲስታንስን ትጠቀማላችሁ። ኮንቱር ኢንተርቫላችሁን ትጠቀማላችሁ። ዜን ኤም ያለበትን ቦታ ላይ ያለውን አልቲቲዩድ ትወስዳላችሁ። ተግባባን አይደለ? ይሄ ኦልሞስት ካልኩሌት ራሱ ሳታደርጉ ለማግኘት እንሞክር። ኤምን ተመልከቱ። እሺ አሁን ኤም ማለት በጂ ላይን ያለው ኦልሞስት 1400 1300 በ1200 እና በ1100 መካከል ይኸውላችሁ። እችኛዋ ላይን 1200 ነች፣ እችኛዋ ደግሞ 1100 ነች። በ1100 እና በ1200 መካከል ባለ ላይን ላይ ነው የሚገኘው ኤም ማለት ነው። ተግባባን? ሶ መሀል ላይ ነው የሚገኘው። ሶ በዚህ መሰረት እስኪ ሶ መልሳችን ሊሆን የሚችለው ዲ ነው። እሺ ዲ ነው። በዛ ካልኩሌሽን ሰርታችሁ ቴሌግራም ላይ ሰራላችኋለሁ ከፈለጋችሁት። መልሶ ዲ ነው የሚሆነው። ካቱም ኤ 840 ሜትር ይላል አይደለም፣ ቢ 960 ይላል አይደለም፣ ሲ 860 ሜትር ይላል አይደለም፣ ዲ 1133 ይለናል። 1133 በማና በማን መካከል ነው? በ1200 እና በ1100 መካከል ነው ያለው። ሶ ዘ አንሰር ኢስ ዋት ዲ ይሆናል ማለት ነው። እሺ 101ኛ ጥያቄ ዋት ኢዝ ዘ ቫልዩስ ኦፍ ደብሊው ይለናል። ደብሊው ምን ያህል ከፍታ ላይ ይገኛል ነው የሚለን። እሺ ደብሊው ፖይንት የት ነው ያለው? እስኪ ደብሊው ይኸውላችሁ፣ ይኸው ደብሊው እዚህ ጋር ነው ያለችው፣ ምልክት አድርጎበታል ልጁ። ደብሊው ስንት ላይ ነው ያለችው? ይኸውላችሁ ከ1500 ቀጥሎ ሁለተኛው ኮንቱር ላይ ነው የሚገኘው። ሁለተኛው ኮንቱር ላይ ነው የሚገኘው። ሶ 1500 ብለን ቀጣዩ ኮንቱር 1006 ነው። ከ1006 ቀጥሎ ያለው ኮንቱር ደግሞ ስንት ነው? 1700 ነው የሚሆነው ማለት ነው። ወደ ኋላ ከቆጠርን ደግሞ 1500 1300 ማለት ነው። ሶ 1700 ወር 1300 ነው ሊሆን የሚችለው። ሶ ይሄው ወደ ኋላ ነው የቆጠረው። እሱ 1300 ነው የምንወስደው። ለምን መሰላችሁ ወደ ኋላ የሚቆጥርበት ምክንያት? ሉክ ይሄኛው እዚህ ጋር አንድ ተራራ አለ። እቺ 1500 ወደዛ ሌላ ተራራን ከሆነ ኢንዲኬት የሚያደርገው በእርግጥ አሁን ላይኑ የሚያሳየው እንደዚህ ነው የታጠፈው አይደለ? ሶ 1500 ያለው ለዚህኛው አይደለም፣ ለዚህ ለፖይንት ኤፍ አይደለም። 1500 ያለው ወደዚህ ሌላ ተራራ አለ ማለት ነው። ሶ ወደዛ ሌላ ተራራ ካለ ከ1500 በታች ደግሞ ደብሊው ስለሆነ ያለው ሶ ከ1500 በታች ከወሰር እነዚህኞቹ ኮንትሮች ወደ 1000 የሚመጡ ናቸው ማለት ነው። ሶ በዚህ መሰረት አንደርስታንድ ማድረግ ትችላላችሁ። እሺ ቀጣዩ ጥያቄ ዋት ኢዝ አልተርናል ፖይንትስ ኦፍ ዲ ነው የሚለን። ዲን አሁንም በቅድሙ መሰረት ይኸውላችሁ ላሳያችሁ። ምንም ካልኩሌት ሳታረጉ ኦልሞስት ካልኩሌት የምታደርጉበት ሜተድ አለ። ካልኩሌት ሳታረጉ የምታውቁት ደግሞ ተመልከቱ። ይኸውላችሁ 1500 እዚህ አለን። ከዛ ቀጣዩ ስንት ነው አልኳችሁ? 1100 ከዛ 1200 አለ አይደለ? ከ1200 በታች ነው የሚገኘው። ሶ ቆይ ለመሰላችሁ በሁለት ተራሮች መካከል ነው በሁለት ከፍተኛማ ቦታዎች መካከል ነው የሚገኘው ይሄ ቦታ። ሶ የስ 1200 ላይ አይደለም የሚገኘው። እስኪ ይኸውላችሁ እዚህ ጋር 1400 1300 አለ።
እዚች ጋር ይችኛዋ 1300 ነች። ሶ ከሱ በታች የሚመጣው 1200 ኮንቱር ነው አይደለ? ሶ በ1200 እና በ1300 ኮንቱር መካከል ስለሆነ የሚገኘው ፖይንት ዲ ምን ጋር ይገኛል ማለት ነው። ኤ 1200 ይለናል አይደለም። አናቱ ላይ ቢሆን ኖሮ 1200 እንላለን። ቢ 1300 ይለናል አይደለም። ዲ ሲ ላይ ደግሞ 1225 ሜትር ይለናል። የስ 103ኛ ጥያቄ ዋት ታይፕ ኦፍ ሪሊፍ ፖይንት ኤ ሾውን ይለናል። ፖይንት ኤ ምን አይነት ሪሊፍን ወይም ደግሞ ምን አይነት መልክዓ ምድራዊ አቀማመጥን ያሳየናል ነው የሚለው። ፖይንት ኤ የት ነው ያለው? ይሄው እዚህ ጋር ተመልከቱት። ፖይንት ኤ እዚች ጋር ያለችው ስንት ሜትር ከፍታ ላይ ነው ያለው? 1500 ከዛ በኋላ ፕላቶ ነው ሊሆን የሚችለው። ለምን እስከ 2000 ባለው ሜትር ከፍታ ላይ ነው የሚገኘው። ልጁ ያለው ማውንቴን ያለው ማውንቴን ከሆነ ኦልሞስት በእርግጥ ከ600 ሜትር ከፍታ በላይ ከሆነ ማውንቴን ነው። በእርግጥ ይህ ቦታ እንደምትመለከቱ ምንድነው ኢቭን የሆነ ስሎፕ ነው ደግሞ ያለው። በጣም ቴሬን አይደለም፣ ተዳፋታማ ቦታ አይደለም። እና ደግሞ ኮንቱሩ እንደምትመለከቱ ደግሞ ክሎዝድ አይደለም። ሶ ዘ አንሰር ኢዝ ዋት ፕላቶ ይሆናል ማለት ነው። እሺ ተማሪዎች ለዛሬ ነበረን የጂኦግራፊ የክላይሜት ዴታ የኮንቱር ዴታ እና ፖፑሌሽን ዴታ ቆይታ የሚመስላል። በቀጣይ ደግሞ ኢንትራንስ ኤግዛም ጥያቄዎች በእነዚህ በሶስቱ ፖርሽኖች ላይ ይዤላችሁ ቀርባለሁ። የ2017 ኢንትራንስ ኤግዛም ያላችሁ ልጆች ፕሊስ አሁንም ላኩልኝ። ምክንያቱም እሱን ስላላካችሁ እስካሁን መስራት አልቻልኩኝም። ጂኦግራፊን ላኩልኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ